እሺ ባሙሌር በጓዳ ጎድረጅት አምባሳደር አድርጋችሁ ሾማችሁ ለዲያችኋለሁ። አራት አለ አናንዬ እስጢፋው ጋር ሪሌሽኑስ ነበርሽ፣ ለሁለት አመት ትዳሩስ ነበርሽ፣ በኒካ አግብተሽ ከጆን ዳንኤል ጋር ሪሌሽኑስ ነበርሽ። ከጃ 22 አመት የኔ የምትዩ በአራስ ነው እንደ ወሲብ የጀመርሽው አንቺ ልቃሚ 30 አመትሽ ነው። እኔ የምበልጥሽ በ4 አመት ብቻ በ4 አመት። ሰላም ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። ክቡራን አድማጭ ተመልካቾች በየሳምንቱ ቅዳሜ እንደምናደርገው ዛሬም የ1000 ብር ሽልማት አዘጋጅተናል። በዚህ ቪዲዮ ስለ ሩዋንዳ ሁቱና ሁትሲ የተወራው በስንተኛው ደቂቃ ነው? ይህንን ኮሜንት ላይ ምን አዲስን አስቀድማችሁ ጻፉልን። እኛ ለተመረጠ ለአንድ ሰው የ1000 ብር ሽልማት የምንሸልም ይሆናል። ወደ መሰናዶ ጃኒ በተደጋጋሚ አካውንቷም እየተዘጋ ነው። አሁንም ያለው አካውንቷ በከፍተኛ ማስጠንቀቂያ ውስጥ እንዳለ ገልጻለች። እንከታተለው። ያው ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ አይኖር በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እኔ እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄንን ቃል እግዚአብሔር እኔ አንድ ልጅ ላይ ገና 20 ቤት ያለው ልጅ ነኝ። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጣላት የበዛብኝ? ምን አጥፍቼ ነው? ደንሳለሁ፣ ላይቭ እገባለሁ። የሚወደኝ ሰው ደግሞ ይሰጠኛል ጊፍት፣ ሰርች እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጣላቶች ይበዙት? በጣም ነው ማስበው። ባይዘው ከራሴ ጋር ሆኜ በጣም ነው ማወራው። እግዚአብሔር ለምንድን ነው እንደዚህ ጣላት የበዛብኝ? አሪፍ ላይ ነኝ ማለት ነው ሰው ስለሚወደኝ ነው። በጣም ከድሃ ንጹህ አፍቃሪና ከሀብታም ጨቋኝ ወንድ የቱን ትመርጣላችሁ? እስኪ እንከታተለው። ከሀብታም ባለጌና ከድሃ ጨዋ የቱን ትመርጫለሽ? ወንድ ማለት ነው። ከሀብታም ባለጌ ሀብታም ሆኖ ባለጌ ወይስ ድሃ ሆኖ ጨዋ? ከባድ እኮ ነው። ዳ መሆን የለበትም፣ ሀብታም ሆኖ ባለጌ መሆን የለበትም። ሁለት መምረጥ አይቻልም። ጀስት አንድ ምርጫ ነው የሚያስፈልገው። እና ባለጌ ማለት በቃ የሚሰድብሽ በወጣ በገባ ቁጥር የሚጠፈጥፍሽ እና ድሃው ደግሞ በቃ እንዴት አደርሽልኝ፣ እንዴት አልሽልኝ፣ በቃ ይሄ በየደቂቃው ቴክስት ያደርጋል ምናምን። ድሃው ደግሞ አይደውልልሽም፣ ኮልሚ ነው የሚልክልሽ። ይመችሻል አንቺ ተደውለሽ ለኔ ኮል ሚላከ ማለት ነው። ደግሞ ተውልታል ሁሌ እንደዚህ ግን አይሰለችም። ስሜ ሰለቻለ እንደነቅ። ስለዚህ ሀብታም ሆኖ እኮ አሁን ዱባይ እየወሰደ ወይ ፓሪስ እየወሰደሽ እኮ ነው እና እየተዝናናሽ ይሄን የመሰለ አየር የዱባይን እና የፓሪስን አየር እየወሰድሽ ሶዛት ሀብታም ባለጌ ይሻልሻል ማለት ነው። ሚንከባከበኝ ካልሽ ጊዜ ብቻውን አሁን ለምሳሌ እኔና አንቺ ምንም ነገር ሳንበላ በባዶ ወዳችን ቀን ሙሉ እዚህ ጋር ካንቺ ጋር በቀመጥ ጊዜ ሰጠውሽ አይደል? እና ከኔ ጋር ተቀጣያለሽ። የከክ መድኃኒቱ ጠንክሮ ማከክ ነው ማለት ሞኝነት ነው። ይልቅ ጠንከራውን ክንድህን አበርታው። የኛ ድካም እንጂ ሁሉም መፍትሄ ያለው። ስልጤና ጉራጌ በስራ ይታወቃል። በዘረኝነት የሚታወቀው ማን ነው? እስኪ እንከታተለው። ስልጤ ኮንክ ዳቦ ቤት ወይ ዶልፊን ወይ ሸቀጣ ሸቀጥ ሱቅ ሊኖር ይገባል። ከሌለህ ደግሞ ስልጤ ለመሆን ጠንክረ መስራት አለብህ። በነፃ ዝም ብሎ ስልጤ መሆን አይቻልም። ተበርቸ ሰላም የእነንትና ብሔር ለመሆን ግን አገር ማበጣበጥ ብቻ በቂ ነው። No God please no ተረጋጋ። እነንትና ብሔር ያልኩት ቱሲ ይባላሉ። ሩዋንዳ ውስጥ ነው የሚገኙት። Okay
እዚህ ሀገር የሚያበጣብጥ ብሔር የለም። እዚህ ሀገር ክፉ የሚባል ፖለቲከኛ እንጂ ክፉ የሚባል ብሔር የለም። ሁላችንም ኢትዮጵያውያን፣ ሁላችንም ስምምነ ማንም አይለየንም። ባላማነ ኢትዮጵያ ትዘምኑ። ይህ ችግር የአብዛኞቹ ባለትዳሮች ችግር ነው። እስኪ እንከታተለው። ይኸው ምግቡ ናውጣና ብላሽ። የኔ ቢጤ ነኝ እንዴ እኔ እንደዚህ የምበላው? ይሄንንም እኔ ሆኜ ነው የሰጠሁት። እሺ ልጃችሁን አገባው እንጂ ሰራተኛው አይደለሁም። አባዬ ምን ሆነ ነው? ልጄ ራበኝ። ታዲያ ቤት አትበላም እንዴ? ና። አይ መብላት። ውጡልኝ ውጡልኝ። እኔ እናንተንም ልጃችሁንም የመሸከም ግዴታ የለብኝም። ውጡልኝ በቃ። አልወጣም ከልጄ ቤት። ወጥቼ ሴት መሄጃለኝ። ተወጫለሽ፣ እሱን አሳይሻለሁ። ተወጫለሽ። ነይ ውጪ። ደበድበኝ። ምን እያረግሽ ነው? ውሰድልኝ ወላጆችን። ከዚህ በኋላ እዚህ ቤት እንዲኖሩ አልፈልግም። አይደለ? እሺ መጣው፣ ጠብቂ። አንተ እኮ እንድትሄድ አልፈልግም። አይ እኔ አይደለሁም የምሄደው፣ አንቺ ነሽ የምትሄጂው። ነይ ውጪ፣ ውጪ። ትሰሚኛለሽ? ወላጆችን ትቼ አንቺን ያልኩት ስለማልፈልጋቸው አይደለም፣ አንቺን ስላከበርኩሽ። እየተናናቅን አንድ ቤት አንዘልቅ። ሂጂ። እኮራለሁ ብላ ተረስታ ነበር አለ ዘፋኙ። እቺ በትክክልም ተረስታለች። እስኪ እንከታተለው። አሁንም እግረኛ ነህ? ፍቅር አንድ አውርቻት መጣው። እሺ አንተ በዚህ በረሮ ነው እኔን የቀየርከኝ? ይቅርታ፣ አሁን ምን ልታዘዝ? እሺ እባክህ። እንዴት ነው የጠገብከው? ሰው ላርግ ባልኩ። ሰው መሆን እንዴት ነው ባክሽ? እስኪ ዞር ብላ አካባቢህን ያው። የትኛው ወንድ ነው እኔን አይቶ ማለፍ የሚችለው? ከአቋም ከመልክ ምን የሚያንስ ነገር አለ? ተሰሚኛለሽ? ሴት ልጅ የመጀመሪያ ስህተቷ በጭንቅላቷ ማሰብ ትታ በሰውነቷ ስታስብ ነው። ከቻልሽ በጭንቅላትሽ አስብ። የኔ ሁሉ ያንቺ ነው ማለት መጨረሻው ይሄንን ያመጣል። እስኪ እንከታተለው። የምን ያህል ብር ነው የምገዛው ውዴ? የኔ ልዕልት፣ የኔ ማለት እኮ ያንቺ ነው። ከፈለግሽ ሁሉንም መግዛት ትችያለሽ። አመሰግናለሁ የኔ ውድ ባል። እንደዚህ ያዘንጠኸኝ እስከ ዛሬ ግን እግረኛ ነኝ። የኔ ውድ፣ የኔ ማለት እኮ ያንቺ ነው። ነገውኑ መኪና። እጪ ደግሞ ምን ዝናናው ውዴ? አይንሽን አይቶ የሚረዳ ባል ነው ያለሽ። ሰርፕራይዝ! ሲስቱ የ500 ሺህን ጉዳይ እንዴት አደረግሽልኝ? ኦ ረስቼው። ቆይ መልሼ ልደውልልህ። ሰራ አድርጎ ይመልሳል ወይ? ምን እሱ ሀብታም አይደል እንዴ? 500 ሺህ ለሱ ምኑ ነው? የኔ ውድ ሚኪ 500 ሺህ ብር ስለፈለገ አስገባለት። እሺ 500 ሺህ ብር አይደለም 5 ብር አላስገባለት። አረ ተረጋጋ ውዴ፣ ለወንድሜ እኮ ነው። እና ይሁና፣ ሰፈር ውስጥ ቁጭ ብሎ ሲላከፍ ለሚውለው ወንድምሽ ላቤን ጠብ አድርጌ ያመጣሁትን ገንዘብ የምሰጠው ለነፍስ ነው ለስጋዬ? ቆይ አሁን የኔ ማለት ያንቺ ነው ስትለኝ አልነበረም እንዴ? የኔ ማለት ያንቺ እንጂ የወንድምሽ ማለት አይደለማ። ቆይና አባዬስ ገንዘብ ከለከለኝ ቢላቸው ምን ይሉሃል? ያሉትን ይበሏ። ያገባሁት እኮ አንቺን እንጂ እነሱን አይደለም። አንዳንድ የሴት ቤተሰብ የልጅን ባል ልክ እንደ ገቢ ምንጭ ቆጥሩትና ከወንድም እስከ እህት ከእናት እስከ አባት ቁጭ ብለው መጦር ይፈልጋሉ። በተለይ ትንሽ ገንዘብ አለው ብለው ካሰቡማ ከወንድምና ከእህት አልፎ ሙሉ ቤተ ዘመዱ አሰብስፎ ሊጠብቅ ይችላል። አንድ ሰው ላቡን፣ ጊዜውን፣ ዕውቀቱን አፍስሶ ያመጣውን ገንዘብ ለምን አልሰጠንም ብለው የሚቀየሙ ሰዎች በጣም ያስገርሙኛል። እንደ ሰውኛ መረዳዳት ሊኖር ይገባል፣ እንደ ግዴታ ግን ሊታይ አይገባም። ምክንያቱም ምናልባትም ያ ባል ለቤቱ አድልቶ እንጂ ሊረዳቸው የሚፈልጋቸው ድሃ ወገኖችና ወንድሞች ሊኖሩት ይችላሉ። አንዳንዶቹ ወንድ ልጃቸው ለሚስቱ ቤተሰቦች እንዲያደርግ የማይፈልጉትን ነገር የሴት ልጃቸው ባል ግን ለነሱ እንዲያደርግላቸው የሚፈልጉ ብዙ ቤተሰቦች አሉ። ሀገራችን ኢትዮጵያም የተባረከች ቅድስት ሀገር ናት የሚለው ተደጋግሞ ይነሳል። ይሁን እንጂ በሀገራችን ኢትዮጵያ የሚካሄዱ ነገሮች ሁሉ ይህንን አባባል ፍጹም ውድቅ የሚያደርጉ ናቸው። ይህ ቪዲዮ የሚያስተምረን ልዩ ቁም ነገር አለም። እስኪ እስከ መጨረሻው እንከታተለው። የፈጣሪ ሀገር፣ ፈጣሪን የሚፈሩ ህዝቦች ያሏት ሀገር፣ የፈጣሪ ስፔሻል ሀገር፣ ፈጣሪ ስፔሻል የሆነ ኪዳን ያደረገላት ሀገር። ቤተሰቦች የዛሬው ልዩ መሰናዷችን የተከታተላችሁትን ይመስል ነበረ። እስከ ዝግጅቱ ፍጻሜ አብራችሁን ስለቆያችሁ ምስጋናችን ልባዊ ነው። የምታስቡ ሰዎች ኢትዮጵያ የሆነ የፈጣሪ ስፔሻል ሀገር እንደሆነች አድርጋችሁ የምታስቡ ሰዎች ስለሌሎች ሀገሮች ያለው ነገር ሪላቲቭሊ አታውቁም ማለት ነው። ፈራ እግዚአብሔር እንደ ህዝብ ፈራ እግዚአብሔር ያለው ሀገር
ምን አይነት ህዝብ እንደሆነ ወይ አታውቁም ማለት ነው። እዚህ ጋር የምታዩት እንግዲህ በሬው ከላይ እንደምታዩት ታርዶ እዛ ጋር ቆሞ ለመተንፈስ እየተሰቃየ በዚህ በጉሮሮ እየተነፈሰ ነው። በዚህ በተቆረጠው በኩል እየተነፈሰ እየተሰቃየ አራጆቹ እዚህ ጋር ቁጭ ብለው ወሬ ነው እያወሩ ያሉት። ይሄ የት ነው? ይሄ የእናንተ የፈጣሪ አገር ውስጥ ነው ይሄ ስራ የሚሰራው። የፈጣሪ ህዝቦች መካከል ነው ይሄ ነገር የሚደረገው። እሺ አንድ ነገር ልንገራችሁ። ፈጣሪ ጸሎቷን መስማት ማይፈልግላት ሀገር ብትኖር ኢትዮጵያ ነች። አይፈልግም። የኢትዮጵያን ጸሎት ፈጣሪ ይሰማል የሚል እምነትም የለኝም። እኔ ሲሰማም አይቻልም። ወደኋላ ታሪክም ሄዳችሁ የምታዩት ኢትዮጵያ በቃ በደም የጨቀየች ምድር ናት። ስቲል በደም የተጨማለቀች ምድር ናት። እንደዚህ ነው። አኬልዳማ የሆነች ምድር ነች። ወደኋላ ታሪክ ሄዳችሁ ስታዩ ኢትዮጵያን ደም ያልተቃቡበት ዘመን የለም እርስ በርስ። ስቲል አሁንም እዛ ውስጥ ነው ያሉት። ትናንትና አንዱ አንዱን ብሌም አድርጎ ደም ሲያፈስ ነበረ። ዛሬ ደግሞ ያኛው ደግሞ ሌላውን ብሌም አድርጎ ደም ያፈሳል። ነገ ደግሞ የዛኛው ልጅ ያኛውን ደግሞ ብሌም አድርጎ ለዛሬ ለሚፈሰው ደም ደግሞ ነገ ደግሞ ሌላ ደም ይፈሳል። ከዚያ ዙሪት እኔ እንወጣለን የሚል ሐሳብ የለኝም። ምክንያቱም እየሄድን ያለንበት መንገድ ራሱ በቃ ያንን መንገድ ነው ተከትለን እየሄድን ያለ ነው። ምንም ይሄ መንግስት መጣ መንግስት ሄደ የማይቀየር ነገር ነው። አንድ ዘመን ጥሩልኝ ኢትዮጵያን ፈጣሪን ፈርተው ፈጣሪን ሰምተው ሰላም የሆኑበትን ደም ከማፍሰስ የተቆጠቡበትን አንድ ዘመን ጥሩልኝ። የጭካኔ ጥግ ማለት ነው። በነገራችን ላይ አንድ ሰው ሳይኮሎጂካሊ ቢሆን በተለይ እንስሳ ላይ የሚጨክን ሰው አይደለም በዚህ ደረጃ ይሄ ሌላ ሌቭል ላይ ያለ በቃ ሴጣን የተጠናወተው ማይንድ ነው ይህንን የሚያደርገው አይደለም። ይቅርና ማለት ነው ሳይኮሎጂስቶች እንደሚሉ ከሆነ ውሻን ዝም ብሎ ያለ ምንም ምክንያት ውሻን የሚያጠቃ ሰው ዝም ብሎ ድንጋይ አንስቶ የሚወረውር ባጠገቡ ስታልፍ የሚጠልዝ ምናምን እንዲህ አይነት ሰው የሳይኮሎጂ ችግር አለበት ተብሎ የሚታሰበው የአእምሮ ችግር አለበት ተብሎ ነው የሚታሰበው። እና የዚህ አይነቱ ሰው እድሉን ካገኘ ምክንያት ካገኘ የሰውን ደም ከማፍሰስ ሰውን ከመግደል ወደኋላ አይልም። ይሄ ማለት ኢትዮጵያ ውስጥ ስንት ሰው ነው ውሻ የሚያሳድደው? ሌላም ተውና የመንግስት አካላት ነን የሚሉት እንኳን እኮ ከተማን አጸዳን ሲሉ ምንድነው የሚያደርጉት? ውሻን መግደል እኮ ነው። ለነሱ ከተማ ማጽዳት ውሻን በመርዝ መግደል ነው። ይሄ እኮ አደባባይ ቢወጣ ማለት ነው በቃ ሌላ ከባድ የሆነ የሀገር ኢሜጅ የሚያሳይ እንትን ነው። ውጪ ቢወጣ ይሄ ነገር ኢትዮጵያ ከተማዋን ለማጽዳት ከነዚህ ባለቤት ከሌላቸውን ውሾች በመርዝ ነው የምትገለው ቢባል ምን ያህል ኢሜጃችንን እንደሚያበላሽ አስቡት። እና መስሎን ነው የምንሸወደው። የፈጣሪ ሀገር ነን ምናምን ፈራ እግዚአብሔር ያላቸው ህዝቦች ነን እየመሰለ ነው። ራስን አትሸውድ። በኢትዮጵያ ውስጥ የወላችሁ ሌላ ሀገር የሚፈጸም የተለየ ኃጢአት ኢትዮጵያ ውስጥ እንደማይፈጸም ኢትዮጵያ ቅዱስ ሀገር ስለሆነች የማይፈጸም እስኪ አንድ ነገር ንገረኝ እስቲ። ሁሉም አይነት ኃጢአት ሌላ ሀገር ላይ የሚፈጸሙ አመጾች ኢትዮጵያ ውስጥ ይፈጸማሉ። ከዛ ደግሞ ኔክስት ሌቭል የሆነ ጭካኔ ደግሞ እንደዚህ አይነት ደግሞ ይታያል። የትም ዓለም ብትሄዳውን አታይም። እንደዚህ አይነት ጭካኔ እንስሳ ላይ ማለት ነው። በዚህ ደረጃ የሚጨክን ህዝብ እኔ አይቻላቅም። ጨካኝ የምትለው ህዝብ እንስሳ ላይ አይጨክንም። ይኸውላችሁ ሰው ላይ አንድ ሰው ጨካኝ ሰው የሰውን ህይወት ያጠፋ ይችላል። ምክንያት ሲያገኝ ሌላውን ሰው ህይወቱን ሊቀጥፍ ይችላል። ግን ምንድነው ቢያንስ የሆነ ምክንያት አለው ሰውን መግደል ማለት ነው። ይሄ በጣም ከባድ ነገር ሊመስላችሁ ይችላል። ከባዱ ነገር ይሄ ነው። ለመሰላችሁ ሰው ለእናንተ እንትን መሆን አይችልም። የእናንተ አገልጋይ ወር ደግሞ የእናንተ ንብረት መሆን አይችልም። ለእናንተ ሰብሚሲቭ አይደለም። ሰው ራሱን የቻለ ኢንቲቲ ነው። ከዛ በኋላ የራሱ ኢንተረስት አለው። መጥቶ የእሱ ኢንተረስት ከእናንተ ኢንተረስት ጋር ይጋጫል። በዛ ትጋጫላችሁ፣ ደም ትቃባላችሁ። እንስሳ ማለት ነው። እንስሳ ምንድን ነው አሁን እኔ ግራ ነው የሚገባኝ። ማለት የግል ኢንተረስት የለውም። የተፈጠሩት እኛን ለማገልገል እኛን ለመጥቀም። ምንድን ነው እንስሳ ላይ እንደዚህ እንድትጨክን ያደረገ? ሪዝን ስጠኝ። ሰውን ለመግደል ሪዝን ልታገኝ ትችላለህ። በኢንተረስት ተጋጭተህ ሊሆን ይችላል። እንስሳን እንደዚህ አይነት ጭካኔ እንስሳ ላይ የምታሳዩት ምንድን ነው ምክንያቱ? የትኛው ኢንተረስታችሁን ነክቶባችሁ ነው? የትኛውን ጥቅማችሁን ነው ያጎደሉት? ተመሳሳይ ፍላጎት ኖሯችሁ ነው? እናንተ የፈለጋችሁት እነሱ ፈልገው የእናንተን ጥቅም ወስደው በድንበር ተጋጭታችሁ እና የዚህ አይነት ማለት ፎር ነቲንግ በቃ ያለምንም ምክንያት ያለምንም ሪዝን እንስሳ ላይ በዚህ ደረጃ የሚጨክን ሰው መናገር የማይችል ፍላጎቱን የማይገልጽ ሲታመም ህመሙን የማይገልጽ ምስኪን እንስሳ ላይ እንደዚህ የሚጨክን ሰው ሰውን ምን ሊያደርግ ነው? እንዲህ ይሰነጥቀዋል በቁሙ።